ኖላዊቶች እንግዲህ በበቃሉ ሞት ኢዝራም ከውጭ ሲገባ እንግዲህ አባቱ ተንዘራርቶ ወድቆ ነበር ማለት ነው። በጣም ደንግጦ አባዬ እያለ መጮሁን ይጀምራል ማለት ነው። እርግብ እንግዲህ ቤቲ ደርሳባት ነበር። አጋጣሚ ከበቃሉ ቤት ስወጣ እንዴ አልሄድሽም እንዴ እዚህ ምን ታደርጊያለሽ እያለ ስጠይቃትም እንዴ ማለት ምን ማለት ነው? ኧረ እኔ ምንም እዚህ የምጨርሰው ጉዳይ ስለነበረኝ ለዛ ነው ብላ ትታ ላሽ ትላለች። እንግዲህ በቃሉን ግንባሩ ብለዋለች ማለት ነው። እሰይ እሰይ እንግዲህ እሱ ሲፈልግ የነበረው የሜላትን ሞት እንደዚሁም ደግሞ ሜላት ወድቃ ማየት እንደዚሁም አዝና ማየት ይፈልግ ነበረ። በስተ መጨረሻም ደግሞ የመስፍንን በዛው ወጥቶ እንደቀረ ደስ እያለው ነበር። ከትንሽ ሰዓት ደቂቃ በኋላ ማለት ነው። ከደቂቃ በኋላ ደግሞ እሱን ግንባሩን ብላ እንዲፈታ አድርገዋለች ማለት ነው። አሁን ደግሞ ቤቲ ትጋለጥ ብለው ነገር እንግዲህ መጨረሻው ክፍል ላይ ነው ያሉት ኖላዊቶች ማለት ነው። ዛሬ የመጨረሻ ክፍላችን ይሆናል ይሄ ቪዲዮ ማለት ነው። ኖላዊቶች ደስ የሚሉ መልካም ስራ የሰሩ ናቸው ማለት ነው። እኔ ወዳቸዋለሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደተለመደው ኖላዊቶችን ይዘንላችሁ መተናል ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። ወይዘሮ ሜላት በጣም አዝናለች ማለት ነው። መስፍን ምን ያህል እንደምትወደውና እንደምታፈቅረው እናውቃለን። በሌላ ጊዜም በእርግጥ በትዳር ላይ ያለ ነው ጠብ ማለት ነው። ቢጣሉም እነሱ ግን ተዋደውና ተፋቅረው የሚኖሩ ሰዎች ነበሩ። በዛ መካከል ደግሞ ድርጅታቸው ምስቅልቅል ስላለ ድርጅታቸው ሰው ለወደቀ ያንን ለማስመለስ ደፋ ቀና ብዬ ሰርቼ እመለሳለሁ ብሎ ነበር ማለት ነው። መስፍን ወደ ነበረበት እመልሰዋለሁ ድርጅቱንም እኔም ደግሞ ወደ ነበርኩበት ልሄድ ብሎ ለኖላዊ አማክሮን ነበር ከዚህ በፊት ማለት ነው። ኖላዊትም ደግሞ ለማንም አልተናገረም ማለት ነው። ቤት እንግዲህ ሲመጣ ተደውሎለትም ቤት ያለውን ተረባብሸው ሲያቸው በጣም ደንግጠውና ተበሳይተው ምን ቢሆን ይሻላል? ምንድን ነው የምናደርገው? ተረጋጊ ወይዘሮ ሜላት ነግሮ ነበር እኮ ግን እዛ እንደዚህ ይፈጠራል ብለን አናቅም። ከዛም እሷ ወይዘሪት ቤቲ መታ ለወይዘሮ ሜላት እንግዲህ ነገር እያቀጣጠለች ትነግራታለች። በዛ ሰዓት ላይ በዛ ምሽት ላይ አንድ ብሌን ነበር የተነሳው ብላ ትላታለች። እሷም ደግሞ ይሄማ በቃ መስፍኔ ሞቷል ማለት ነው እያለች እሬ ትላለች። ልጆቹም አያውቁም ነበረ እሱም እንደሄደ በዛውም ደግሞ ይሄ እንደተፈጠረ የሚያውቁ ጉዳይ የለም ነበር። እንግዲህ ኖላዊት ሲነግራቸው ለናሀና እንደዚሁም ሰላም እሬ ይላሉ። ያለቀሱ እያለ ፋኖሴ እዛ ቤት ውስጥ አሁን የቤተሰብ አባል ስለሆነች ኖላዊትን ተከትላ ሄዳ ነበረ። ከዛ እያለቀሰይ እሷም ምንድነው የተፈጠረው? እናንተ ልጆይ ምን ሆናችኋል? እባካችሁ ንገሩኝ እያለይ ትከተላለች እነሱን። ከዛም ኖላዊትም አንቺ ወደ ቤት ግጂ እኔ ቀስ ብዬ እመጣለሁ ፋኖሴ ይላትና እሷን ይሸኛትና መንገድ ላይ ኢዝራን ታገኘዋለች። ኢዝራም ደግሞ ምን እያረክ ነው? እዚህ ደግሞ ምን እየሰራህ ነው? እያለች ትጠይቀዋለች። እሱም ደግሞ ምን እሰራለሁኝ ሀናን ፈልጌ ነዋ ሌላ ምን ልፈልግ እመጣለሁ ብሎ ይላታል። እሷም ደግሞ እንዴ ሀና ማለት አንተ ማነህ? ጥሪልኝ ይላታል። ወይ ታቀኛለህና አንቱ አትበላይ ደግሞ እያለች ትለዋለች ፋኖሴ ኢዝራም ደግሞ ከትንሽ ደቂቃ በኋላ እነ ሀና ሰፈር ስለነበረ እሷም ደግሞ አንተ ማነህ ብላ ስጠይቀው እኔማ ኢዝራ ነኝ ሀና ፍቅረኛ የነበርኩት ሲላት ምን አባቷ ታረግ መጣህ እዚህ ሰፈር? አባቷ እንዲያይህ አሁን ቀስ ብለህ ከዚህ ውልቅ ብለህ ወደ ቤትህ ትለዋለች። እንደዛ ብለውም ትገባና ቤቲ በድጋሚ ስትወጣ ታገኘዋለች። ማነህ እንዴ እዚህ ምን ታረጋለህ ኢዝራ እያለች ትጠይቀዋለች። ማለት ሀና ፈልጌ ነው የመጣሁት ይላትና ይጠይቃታል። ከዛ እሷም ደግሞ እባክህን ከዚህ እርቀህ ሂድ፣ ቤተሰቦቿ ምን ያህል እንዴት ተበጠበጡ በአንተ ምክንያት፣ ካገኘሁ ደግሞ ጥሩ አይደለም፣ ስለዚህ ብትሄድ ይሻልሃል እያለች ቤቲም ይዛው ታዲያለች። ከዚህ ሂድ እያለች እሱም ደግሞ አንድ ቦታ ላይ ቢያንስ እንኳ ተወጣች አያታለሁ እያለ ቁጭ ይላል። በዚህ ሰዓት ላይ ኖላዊትም በጣም ተናዶና ተበሳይቶም ስለነበረ አሲርን አሁን ለሷ ለማድረግ ደፋ ቀና እያለች ነው ሀና በስተመጨረሻ አሲር የኔ እንጂ የማንም አይደለም እያለች ትናገራለች። አሁን ላይ ደግሞ ትልቁ ጦርነት የኖላዊት ምንድነው ችግሩ?
ሀና አሁን አሴርን ወሰነች ብንል ድጋሚ ወደ ኢዝራ መመለሱ አይቀርም። ምክንያቱም አሁን ግን የመጨረሻ አሴርን እንደምትወደውና እንደምታፈቅረው እየነገረችው ነበር። እሱም ደግሞ እባክሽን ሀና እንደዚህ ስትሆኚ ማየት እኔ ያንቺን ደስታች የሚያስደስተኝ መጥፎ ነገርሽን እኮ አልፈልግም እያለ ይላታል። ምላሴንም ትነግረውና አሴርን እንዳፈቀረችው እሺ ልትለው እንደሆነ ስነግረው ምላሴም ደግሞ ምሁር ስለሆነ እባክሽን ኢዝራን በምነዚው ረስተሽ ነው አሁን ደግሞ አሴር ብለሽ የምትይው የኢዝራ ፍቅር ከምነዚው እንትን አለልሽ ኢዝራን ለመርሳት ብለሽ እንዴት ታፈቅሪያለሽ ብሎ ይላታል። በዚህ ሰዓት ላይ ሀና አሁን ላይ አዘን ባዘን ሆነዋል። እውነት ለመናገር የኖላዊት ቤተሰብ የሜላት ቤተሰቦች በጣም ምስኪን ነው። ምክንያቱም ወይዘሮ ሜላት ምስኪን በመሆኗ ይህ ሁሉ ጉዳት የቀረበቻቸው ሰዎች እንዳለ ጀርባዋን እየገቡ እያጠኑ የዋህነቷን ደካማ ጎኗን ይጠቀሙባታል። እሷ የዋህ ሆና ብታቀርባትም ቤቲን ከዚህ በፊት አብራ እንዲሰራ ከበቃሉ ጋር እንድታግዛትም ብትሞክርም ቤቲ ግን አሁንም እየሰራች ያለው ለበቃሉ ነው። ወይዘሮ ሜላትን እያየችም እያንዳንዱ ነገር የሚሰራውን ነገር እየነገረች ትገኛለች። ወዲያው በደቂቃ ወይዘሮ ሜላት እንደዛ እያበደች እሷ ደግሞ ቶሎ ብላ እየተናገረችው ለበቃሉ ነው። በቃሉን እንግዲህ ህዲያ ስትናገር የነበረው ምንድን ነው? አቶ ኖላዊ እንግዲህ ሀና እባክሽን እንዴት ብዬ ነው እምነግራቸው? ወይዘሮ ሜላት አሁን መስፍን እንዲሆኗል ማለት በጣም ይከብዳል እያለ በስተመጨረሻ ግን ምርዷቸውን ሰምተው እያለቀሱ ተጨናንቀው ያገኛሉ። ቤቲም ወይዘሮ ሜላት የት ናት ትልና ትጠይቃቸዋለች። ማለት አንቺን ከኛ ከልጆቿ አብልጣ አንቺን ነግርሽ ነው እንደ እያሉ ይሏታል። እሷም ደግሞ አዎ በፍጹም ወይዘሮ ሜላት ምንም ችግር የለም እኔን ታወራኛለች ብላ ተነስታ ትሄዳለች። ቤቲ እንግዲህ አሁን ላይ ጽዮንን ከዚህ በፊት አብራ ብታሳድርም ኢዝራ ጽዮንን መቼም ቢሆን አይፈልጋትም። በስተመጨረሻ ግን እሱ ያገባሻል፣ እኔም ደግሞ ከወይዘሮ ሜላት ቤት እንወጣለን እያለች ትላታለች። ጋሽ በቃሉም ደግሞ ካሁን በኋላ ስልክ እንዳትደውይልኝ አቶ ቤቲ አዲስ ነገር ከሌለ ይላትና ይቆጣታል። እሷም ደግሞ ምን ማለት ነው አዲስ ነገር ከሌለ ማለት ችግር አለ እንደ እያለች ትናገራለች። በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል ዴፋ ቀና ብትልም ሁሉንም ለማስተካከል እየሞከረች ትገኛለች። ወይዘሮ ሜላት አሁን ላይ እውነት ለመናገር ህይወቷ ሁሉ ምስቅልቅል ብሎ በጣም አዝና እያለቀሰ ትገኛለች። በቃሉን እንግዲህ የገደለችው እርግብ መሆኗን እንዲሁም ይጠረጥራሉ ብዬ አስባለሁ። እርግብ እንግዲህ ተበልሳ የመጣይበት በቀል ስላላት ነው። ከወይዘሮ ሜላት ቤት የት ገባሽ እትወጣሽ ስለሚሏት ወደ ካናዳ መሄድ አለብኝ ብላ የወጣችው ግን እሷ ልትር ሳይሆን በቃሉን ለመግደል ፍላጎት ስላላት ነው። በቃሉ ማለት አረመኔና አጭበርባሪ ስለነበር የአክስቷ ገዳይም ስለነበረ የአክስቴን ገዳይ እኔ ፈልገዋለሁ ብላ ነበር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።